ሀረጎች ዛሬም በሀረጎች መተናል ማለት ነው። ያፌትና ኤፍራታ ያልተስማሙበት ምክንያት ምንድን ነው? ያፌት የኔ ልጅ ካልሆነ ናታል ጋር ሆና ተጫውታብኛለች፣ ከጀርባዬ ጉድጓድ ቆፍራብኛለች በማለት የኤፍራታን ልጅ እገላለሁ ብሎ ሆን ብሎ ተነስቷል ማለት ነው። በኤፍራታ የተነሳ መጠጥ ጀምሮ የሚያድረውም መኪና ውስጥ ነው ማለት ነው። ቤት ውስጥ ያለችው ገኒ ለማየት በሄደችበት በዛው ቀርታ ኤፍራታን እያስታመመቻት ትገኛለች። ለዳግምም ደውላ እዚህ ላድር ነው ነገ እመጣለሁ ትለዋለች። እንዴት ታድሪያለሽ? እየሄድሽ እያየሻት አይደል ወይ? መተሽ ነይና መልሰሽ ሄደሽ ትጠይቂያታለሽ ይላታል። ዳግምም በዛ የተነሳ ያኮርፋል ማለት ነው። ኤፍራታንም ገኒ እዚህ ሁኜ እስከምታገግሚ ድረስ ባስታምሽ ምን ይመስልሻል ኤፉዬ ትላታለች። ያፌት እሺ ካለ እኔ ደስ ይለኛል ገንዬ እያለቻት። ሰላም ጤና ይስጥልኝ ውድ ፋሚሊዎቼ፣ ዛሬ ደግሞ በሀረጎች ኤፍራታና ያፌት እንግዲህ ያፌት የመሰለው ልጁ ያው የናታል ቢሆንም እስከ ዛሬ ድረስ ተጫውታብኛለች፣ ከጀርባዬ ሌላ ነገር እያሴረች ነበረች፣ ተንከሲስ እንደተጫወተችብኝ እኔ ደግሞ ልጃቸውን አሳጣቸዋለሁ በማለት አሁን ላይ ሆን ብሎ ተነስቶ ስራውን ቀጥሏል። ከዚህ በፊት የኤፍራታ ልጅ እንደገደለባት የቤዚ ልጅ እንደገደለባት እናውቃለን ማለት ነው። የቤዛ ልጅ ስለገደለ አሁንም ደግሞ የኤፍራታ ልጅ እገልባታለሁ ብሎ መድኃኒት አምጥቶ ይሄም መውሰድ አለብሽ ይላታል ማለት ነው። ዶክተሩ ልኮልሻል ይላታል። እሷም ተቀብላት ውሃ አምጪልና ገኒን ውሃ ሰጥቷት ትወስዳለች ማለት ነው። ቀጣዩን ደግሞ እየጠበቅ እንገኛለን። ገኒ እነሱ ጋር እንድትሰራ ጠየቀችው። እሱም ደግሞ ምን ዳርዳር ያስብልሻል? የሚስቴ እናት ምን ፈልገሽ ነው? ምንድን ነው ዳርዳር የሚያስብልሽ ነገር? ስለዚህ ንገሪኝና በአንድ ፊቱ ሰራተኛ ለሆን አትይም ወይ? እኛም ተቸግረን ነበር ሰራተኛ አተን፣ ስለዚህ እኛ ጋር ትሰሪያለሽ፣ ግን እሳ ስትሰሪ ተጠንቅቀሽ ነው። ይሄ ወለም ዘለም እንደፈለጉ መውጣት መግባት አይቻልም ይላታል ገነትን። እሷም ደግሞ ምንም ችግር የለም አንተ እንዳልከኝ አስተካክላለሁ ትለዋለች። አቤልም አሁን እናትሽ ከመጣይ ጀምሮ በቃ ጥሩ ምግብ ልንበላ ነው ማለት ነው እዚህ ቤት ይላታል። እተኛችበት ኤፍራታና ያፌት ቁጭ ያሉበት አቤል አፈን ዝጋ ትለዋለች ማለት ነው። እየተጨቃጨቁ ያለ አቤልም ብድግልና እንዴ አጎቴ አሟታል እኮ ለምን ታሰቃያታለህ ይለዋል ማለት ነው። አንተ አይመለከትህም፣ ይሄ የኔና የሷ ትዳር ነው፣ በትዳር መሀል ባትገባ ደስ ይለኛል ይለዋል ያፌትም። በዚህ ሰዓት ላይ ኤፍራታ ያለችበት ሁኔታ አሰቃቂ ነው። መከራዋ ጭንቀቷ በዝቷል። እንደዚህም ከመጋጨቷ ጀርባ ያለበት የያፌት እጅ ነው። ሁሉም ያውቀዋል። እንግዲህ በዚህ እነሱን ኤፍራታን አይተው ተመልሰው ነበር ከሉሊት ጋር። ሉሊትም ደግሞ የኔ ድምቀት ሉሊት እየብድ ማለት ነው ቁጭ ትልባታለች ማለት ነው ቁጭ ሲሉ። እሷም ደግሞ ፍጥጥ እሷ ፊት ወሬ ስለማታወራ እናታንም ደግሞ ባዶ ቤት ብቻውን ተተወሰለዱ ሲመጡ እንዴ ናቱ ዜና እንዴ ትለዋለች። ኤፍራታስ ምን አለችሽ? ሰጠሻት ወይ ደብዳቤውን ይላታል። አዎ ሰጥቻት አለው ትላለች። ቤዚም ምን አለችሽ ንገሪ ቶሎ በይ። እንዴ አንዳንዱን ጠይቀኝ እንጂ ሁሉንም በአንድ ጊዜ ጠይቀኝ እኮ እያለችው እሱም እሺ በቃ ይልና ሉሊትም ወደ ፎቅ ስትሄድላት ቤዚ የነበረውን ሁሉ ትነግረዋለች። ኤፍራታ ላይ የሚያደረሰባትን ጉዳት እንዴት እንደሆነች ትነግረዋለች። ስለ ኤፍራታ ትነግረውና ያ ውሻስ የለም እንዴ ይላታል። እሷም ደግሞ ቤዚ አይ የለም ትለዋለች። እንደዚህ የሆነችው መኪና ነው እኮ ትለዋለች። በመኪና የተነሳ ይናደድና የኔን ጨረቃ እንደዚህ ያደረጋት አቶ ያፌት ነው ማለት ነው፣ እገድለዋለሁ ያን ውሻ ይልና መንገዱን ይቀጥላል። ቤዚም ተኋላው እየተከተለች ናቱ እያለች ትጠራዋለች። እሱም መሄዱን አላቆምም ይቀጥላል። በር ከፍቶ ሲወጣ እሷማ ከንፍፋ ትወጣና ውጭ ላይ ቢኒና ጽዮን እያወሩ ነበር። ምን ተፈጥሮ ነው ናቱ? እንዴ ምን ማረግህ ነው? እባክህ ያዙኝ ልቀቁኝ ይላል ናታልም። በዛ የተነሳ ጽዮንና እንትናም ደግሞ ቤዚ ግራ ተጋብተው ናቱ ተረጋጋ፣ እኔ እኮ እንደዚህ እንድትሆን አይደለም የነገርኩት ትለዋለች።
በዛም እየፎከረ ወደ ቤት ይመልሱታል። ኤፍራታ አሁን ላይ ያለችበት ሁኔታ በጣም የሚያሳዝን ሁኔታ ነው። ያፌትም ያው ናታልን እገለዋለሁ ስላላት ነው የተጋጩት በባለፈውም ማለት ነው። አንቺ አድበሽ ካልተቀመሽ እኔ እሱን እጨርሰዋለሁ ስላላት እሷም ደግሞ እኔ አንተን እጨርሰሃለሁ እሱን ከጨረስከው ብለው ነበር። በዛ የተነሳ ስለተጋጩ አሁን ላይ ያሉበት ሁኔታ ገነትም ለዳግም ደውላ ምግብም ከቢኒ ጋር ሰርታችሁ ብሉ እኔ እዚህ ልሆን ነው ትለዋለች። ዳግም እያኮረፈ እንዴት እዛ ቤት ውስጥ ልትሆን ቻለች እያለ ግራ ይጋባል። የድላራ እናትም እንግዲህ ትጠይቃታለች ድላራን ማለት ነው። ወይዘሮ አልማዝ ምን ሆነሽ ነው ልጄ አንቺ እንደዚህ የሆንሽው ትላታለች። እሷም ደግሞ እናቴ አንቺ በድለሽናል፣ አስተዳደጋችንን በጣም ነጥቀሽናል፣ ልጅነታችንን ነጥቀሽናል፣ አባቴን ነጥቀሽኛል ትላታለች። አባቷን የገደለችባት ያው እናቲቱ ስለነበረ በፊት የምትላት ወንድሟ እንደገደለው ነበር የምትናገረው። እሷ ግን እሱ ራሷ ናት እንትን ያለችው ማለት ነው የገደለችው አባታቸውን። እነሱም እየተናደዱ የተበሳጨች እንደዛ ስትናገራት ላፊ ቃል ስትናገር ዲላራን በጥፊ ትመታታለች። እናቷ ልክ ስትመታት ወንድሟ ብቅ ይላል። ምንድን ነው እማዬ ይላታል። ወንድሟ እንደሆነ ዲላራም አታውቅም ነበረ። የምታውቀው እሷ የቤዚን አፍቃሪ ነው ወንድሟ መሆኑን የምታውቀው እንጂ ይህንኛውን ኖላን ነው የምታውቀው እንጂ ይህን አታውቀውም ነበር። እየተናደዱ ከዛ ሲጨቃጨቁ ኖላ ይመጣል ማለት ነው። ምን እያረጋችሁ ነው ይላቸዋል። እንዴ ቀስ ብላችሁ የተወያየን ነበር፣ ቀስ ብላችሁ አትወያዩም እንዴ? እኮ ቢሮ ወይም ደግሞ እንትን አይደለም ስነ ስርዓት ይላታል። እናቱን አስጠንቅቋት ወደ ክላሱ ይሄዳል ማለት ነው። አሁን ላይ ያሉበት ሁኔታ ዝብርቅ ያለ ነው። ናታልም ግራ ተጋብቷል። በዚህ ሰዓት ላይ ሉሊትና ጽዮን እየተጨቃጨቁ አሁንም ሰራሚክ ጋር ልታጋጭኝ አስበሽ ነው ወይ? እኔ ቀድሜ ራሴ አጋጭሻለሁ እያለቻት ነበር ማለት ነው። ገነትም ሉሊትም ደግሞ እንዴ ማስታወስ ጀምራለች እንዴ ይች ልጅ አላማዋ ምንድን ነው ትላለኝ። በዛ የተነሳ አሁን ላይ ያሉበት ሁኔታ ሁላቸውም ዝብርቅርቅ ያለ ቢሆንም በቅርብ ቀን እውነተኛን ታሪክን ይዘው ይመጣሉ። አሁንም ቢሆን እውነት ተደብቆ አይቀርም ይወጣል። ኤፍራታና ናታል አብረው እንደሚሆኑ ተስፋ አለኝ። እሷም ደግሞ አይ በፍጹም ከናታል ውጭ ወደ ውጭ ብላ ለሱ ነው እስካሁንም ድረስ መስዋዕትነት የከፈለችለት ማለት ነው። መስዋዕትነት ለሱ ብከፍልም ያው አሁን ላይ ደግሞ ግራ ተጋብተዋል ማለት ነው። ናታል ያለበት ሁኔታ በጣም አንተኒቱም ያቺ ወይዘሮ አልማዝም ምን ሆነህ ነው የጠፋኸው? እፈልግሃለሁ ትለዋለች ማለት ነው። እሺ ነገ ገባለሁ እመጣለሁ አልመቼ ብሎ ነው ይላታል። እሷም ኮስተር ብላ ነው የተናገረችው። በነገራችን ላይ ናታል አሁን ላይ የሚያስታውሰው ዲላራን ሳይሆን እያስታወሰ ያለው ኤፍራታን ነው። ኤፍራታን እያስታወሰ ነው። የያፌትም አለቃ ታሪኩ መድኃኒቱን እንድታመጣልኝ ስላለው አምጥቶ ሰጥቶታል። በዛውም በማመልከት ደግሞ ይሄ የታመመው ሰውዬ የገደለው ሰውዬ ማለት ነው። አንድ አለ ደግሞ ያልገደለው እነ ህዌም እስር ቤት እንደሆኑ አውቀናል። ወደዛ ይጃለው ሰው ጠርቶኝ ስለነበር ነው አለቃ። ስለዚህ የምትፈልገው ካለ ደውለህ አሳውቀኝ እያለ ያፌትም ደግሞ እኔን እንደዚህ እንደ ጎዳሽ በልጅሽ ጎዳሻለሁ ኤፍራታ እያለ መጠጡን እየጠጣ ሰው ሲጠይቀው የኔ ንግስት እያለ ያሞግሷታል። ይህንንም የሚያደርገው ደግሞ እነ ቤዚ ፊት እነ ጽዮን ፊት ነው። ጽዮንም ከሰማይ አንተ መጥፎ እያለችው ስለነበረ አቤልም ደግሞ ኤፍራታን አንድ ነገር የምጠይቅሽ እኔ ጋር ሆነን ለምን አናስወግደውም እያላት ነበር ማለት ነው። እሷም ደግሞ አንተ ጅል እመስልሃለሁ እንደ አንተ ጅል ትለዋለሽ ማለት ነው። ያ ቤት በአሁኑ ሰዓት እንግዲህ ገነት እዛ ቤት እንድሰራተኛ አድርጓታል። የሚስቱን እህት በጣም ከባድ ነው። ናታል ሲሰማ ምን ይላል? ሉሊት እንግዲህ ወሬ የምታቀም ሰው እሷ ናት። ወሬ እዛም እዚህም እያቃጠረች የምትናገረው። አሁን ላይ ደግሞ ጽዮን ጋር እየተጨቃጨቁና እየተደባደቡ ይገኛሉ ማለት ነው። ጽዮንም ደግሞ አልተመለሰችም ማለት ነው። በጣም ኃይለኛ ሆና አባታለች ማለት ነው ለሉሊት። ሉሊት አሁን ላይ ያለችበት ሁኔታ
ወይኔ ካወቁ እኔ የት ልሄድ ነው? ስንት ጥላት ነው ያለኝ እንዴ ያለች ነበር ማለት ነው። ቤዚም ከአፍቃሪው ጋር እንደዚህ ስለሆነ ላይክ፣ ሸር፣ ሰብስክራይብ አድርጉም ባይ